ነገር ሲሰራ ፈጣሪ ማስቀደም ደስ ይላል፣ በማንኛውም እምነት ብዬ አስባለሁኝ። እና ሀይሚና ብሩኬ የዚህ ሰሞን መጥፋታችሁ በጣም ደስ ይላል። እውነት ለመናገር አስደስቶኛል። ማለት በልቤ ስመኘው የነበረው ነበር እና ሀይሚ ብሩኬ ፍፄ እንግዲህ ደግሞ ቤካ እንግዲህ ካሜራማናቸው ነው። ያው ቤካ ከነሱ ሊነጠል አይችልም፣ ምክንያቱም ካሜራማናቸው ስለሆነ ማለት ነው። እንግዲህ ሀይሚና ብሩኬ በነገራችን ላይ በፊትም ሲመኙት ነበረ። እኔ ራሱን ነበረ እውነት ለመናገር እና ዛሬ ወደ ጻርቃነ ማርያም አምርተው ይገኛሉ። ሀይሚ እግዚአብሔር ይመስገን እንኳን ደስ ያላችሁ። በጣም ደስ ይላል። ምንም ነገር ሲሰራ ያው እንዴት ተናገርኩት፣ ምንም ሆኖ ምንም በያዛችሁት ነገር የያዛችሁትን ነገር የምታምኑበትን በቃ ከፊት ማስቀደም በጣም ደስ ይላል። ለስራችሁም ይሁን ለእርገታችሁም ይሁን ለምናችሁም በቃ ከሁሉም ፈጣሪ ሲቀድምላችሁ በቃ ሁሉም ነገር ደስ ይላል ማለት ነው። እውነቴን ነው የምላችሁ። ፈጣሪ ካልባረከው እናንተ ብትለፉም ብትፈጉም ምንም ብትሉ ምንም አያልፍም። ግን በቃ ፈጣሪ ቀድሞ ከፊታችሁ የሆነ ነገር ካረገላችሁ ትልቅ ቦታ ትደርሳላችሁ ማለት ነው። እያችሁ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። እንግዲህ ሀይሚና ብሩኬ ሁሉንም ሰው ሰፕራይዝ አድርገዋል። ከትናንት ወዲያ ትናንት 3 ቀን አካባቢ ይመስለኛል ጠፍተዋል። የጠፉበትን ምክንያት እንግዲህ ጻርቃነ ማርያም ቪዲዮ ነው። ያው ጸበል እየተጸበሉ ይመስለኛል። በጣም ደስ ይላል። እውነት ለመናገር ያው ብዙዎቻችሁን በሀይሚ በፊት ትጠራጠሩ ነበር ይመስለኛል። ብዙዎቻችሁ ትጠራጠሩ ነበር ይመስለኛል። እንግዲህ አሁን ላይ እምነታችሁ ያው መጠራጠር አያስፈልግም። ሄደች ያው እንግዲህ ጸበሏን ተጠመቀች፣ ተጠመቁ። በጣም ደስ ይላል። እድለኞች ናችሁ እናንተ ልጇ ሆናችሁ ላየኋችሁ። እኔ ስማ በጣም ውስጤ በጣም የተደሰተው እና እግዚአብሔር ይመስገን። እውነት ለመናገር ሁሉም ነገር ከፈጣሪው ሰው ከቀረበ ሁሉም ነገር ቀኝ ይሆንለታል። ትዳሩም ያማረ ይሆንለታል። ፈጣሪ የተባረከ ልጅ ይሰጣችኋል። በቃ አለ አይደለ በቃ እንዲዛ ስትሆኑ ያስደስታልና ያው ሀይሚና ቡራ እንግዲህ በሰሯቸውም ነገሮች ስራ ነገር ሆኖባቸው እንጂ ሀይሚና ቡራ እያስደሰታቸው አልነበረም ያን ስራ ሲሰሩትም የነበረው። ግን ያው ስራ ስለሆነ መስራት ስላለባቸው ብቻ ነበር እየሰሩት የነበረ። አሁን ደግሞ ሄደው እንግዲህ ባረግነው ነገር ሁሉ ይቅር በይን፣ ባጠፋነው ነገር ሁሉ ይቅር በይን፣ ይቅር በይ ነሽና ብለው እንግዲህ እናታቸውን ተማጽነዋል። በጣም ደስ ይላል። ቀጥሉበት ሀይሚና ቡራ እንደዚህ ማለት ነው። እኔ ተቡታጅራ ልጆች ሁሌ ቤተ ክርስቲያን የማያቸው ዊናና ኤላ የሚባል የታወቃችሁ ዊናን ኤላን፣ ሌላ ደግሞ ማን አለ ከሴት ሄሉ በጣም ጎበዝ ናት። ከሴት የማልደብቃችሁ ነገር ፊት ለፊት ነው የማወራው። ፍቅርም በጣም ጎበዝ ናት። ብዙ ጊዜ ስውሯ ማርያም አያታለሁ ከሚባል በላይ ፍቅር ደግሞ ስውሯ ማርያም ነው ማያት። በጣም ጎበዝ ናት ፍቅር ሄሉ በጣም ጎበዝ ናት። እንዲሁም በቲክቶክ ፔጁ አንዳንዴ መዝሙር ትዘምራለች በራሷ። ሄሉን አደንቃታለሁ በዚህ አጋጣሚ። ጎበዝ ናት ከሚባል በላይ በቃ ጎበዝ ናት። ስራም እየሰራችሁ ቢሆን ግን በጎን በጣም ጎበዝ ልጅ ናት። የእውነት ስነግራችሁ ፍቅርም እንደዛው ጎበዝ ናት። ፍቅር ራሱ እያየኋት ነው። ፍቅርንም ራሱ አንዳንዴ አያታለሁ። ጎበዝ ልጅ ናት ማለት ነው። እና ከወንዶች ዊና ዊና እንደነገርኳችሁ ብቻ ግን ጎበዝ ናቸው። ማንኛውም ሰው እየበሰለና እያደገ ሲሄድ እምነቱን ያበረታል፣ ይጠነክራል። ገባችሁ? እያደጉ እየበሰሉ ጎበዝ እየሆኑ ምናምን ነፍስ እያወቁ ምናምን ሲሄዱ በቃ እምነታቸውን ጎበዝ ይሆናሉ። እና ሀይሚና ብሩኬ እንዴት ከሄዱ እዛ እንግዲህ አበቃውን ከአሁን በኋላ በጣም ጎበዞች እና ብርቱ ጠንካራዎች እንደሚሆኑ ነው ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ያያችሁ ቤተክርስቲያን ሲኬድ እንዴት እንደሚለበስ አንዳንዶቻችሁ ቤተክርስቲያን ስትሄዱ አንዳንዶቻችሁ ያያችሁ ቤተክርስቲያን ስትሄዱ ግማሽ ፀጉራችሁን ታዘልቃላችሁ ምናምን ታመጣላችሁ። ግማሽ ፀጉራችሁን
እዚያ በኋላ ነጠላውን እዚህ መሀል ላይ የምታረጉት አላችሁ። ውስጥ እንኳን ሻሽ የማታስሩ አያችሁ። ቤተ ክርስቲያን ስትሄዱ ልክ እንዲህ ሀይሚ አለባበስ በቃ ደስ ይላል። ውስጥ ፀጉሩ አይታይም፣ ምኑ አይታይም። ሽፍንፍን ብላ በቃ ይመች። እውነት በቃ እንዲህ ነው ስርዓት ያላት ሴት ማለት እና ሁላችሁም እንደዚህ ሁኑ እላችኋለሁ በዚህ አጋጣሚ ማለት ነው። እያችሁ ይሄ ነው እና ሀይሚ ቡራ ይመቻችሁ። ፍጽዬ ግን ፀጉርሽን ብታሳጥሪያት ደስ ይላል። ሌሎችን ፀጉርሽን እዚህ ቤተክርስቲያን ባትሄጂ ብታሳጥሪያት በቤቱ ያጽናችሁ፣ በቤቱ ያኖራችሁ። ላለው ይመቻችሁ ውዶችዬ። ይሄንን ለማለት ነው ብቅ ያልኩት። ደስ ይላሉ እውነት ለመናገር በዚች ምድር ላይ ስትኖሩ በቃ አንዳንዴም ደግሞ እንደዚህ መሆን ጥሩ ነው ባይ ነኝ። በቃ ይሄንን ነው የምላችሁ። በተለይ እናቴ ድንግል ማርያምን የያዘ ሰው ሁሉ ነገር ቀኝ ነው የሚሆንለት፣ ሁሉ ነገር የሚወራለት እና በጣም ነው ደስ የምትሉት። ይመቻችሁ እላለሁ ውዶችዬ። ይህን ለማለት ነው የመጣሁት። መልካም ምሽት። ባይ ባይ።